ብሌን ከማጠብቀው ከሰላም መልስ ልብ የሚሰባበርና አንጀቷን የሚቆርጥ ነገር ተናገረቻት። ሰላም በቃል ግፊትና ንግግር ተነስታ እንዴት ይሄን ትናገረኛለች ገነት ብላ አንቺ ሳታከብሪኝ እንዴት ሌላ ሰው ሊያከብረኝ ይችላል? በዚህ በማታና በዚህ በጨለማ አስወጣች ከቤቷ። አንቺ ግን የእሷን ልጅ እንደ ሰራተኛ ሳይሆን እንደ ልጅሽ ነው የምታያት በማለት ትናገራታለች። ገነት ይሄ እናደረገች እኔ ልጅ ስትላት አዎ ይሄ እናደረገኝ፣ ለማንኛውም እኔ ለዛሬ ላድርብሽ ነው ነገ በጧት ይሄዳለሁ በማለት መልስ ትመልስላታለች። ብሌን ይሄን እንዴት ተናገረቻት? ምንም ሳትል እኔ ሁለተኛ እንደ ሰራተኛ ነኝ፣ እኔ ሰራተኛ ነኝ እትዬ፣ እዚህን ደግሞ አውቃለሁ ጠንቅቄ። ስለዚህ እዚህ ክፍል በመቀመጥ አንቺም ራስሽን አታዋርጂ፣ እባክሽ ወደ ክፍልሽ ሂጂ በማለት ትናገራታለች። ይቅርታ ብጠይቃትም ይቅርታ የሚያስጠይቅ እንዳልሆነ ትነግራታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የስደት ዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ስዋላችሁ? ዛሬ ይዤላችሁ የመጣሁ ብሌን አደራ ድራማን ክፍል 56 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ዛሬ ሁሉንም ነገር አብረው የሰሩትን ገነትና ቃል እየተናገረቻትን ግማሹን በከፊሉ እውነቱን ብትነግራትም ገኔ ነገር ግን ቃል ለብሌን ደውላ የሆነውን ነገር አንቺና ዳግምን ለማለያየት ስትል ነበረ አብረን እንድንተኛ ያደረገችው። ይሄ ነገር ሁሉ አጋጣሚ ሳይሆን ወይዘሮ ገነት ጠንሳበትና አቅዳበት ነው በማለት ትነግራታለች። ይህንን ሁሉ የሰማችው እንዴት እናቴ ይህን ያክል እኔ ላይ ትጨክናለች? ልጆች ላይ እንዴት ትጨክኛለች? እኛ የምንባል ወይም እኔና ዳግም የምንባል ልጆች የለንሽም ተንግዶ ወደ አርሽን በማለት ስልኩን ትዘጋባታለች። ከብሌን ጋር ይህን ከተነጋገሩ ስልኩን ከዘጋጀ በኋላ ገነት ለምን እንደዚህ አደረግሽ ብላ ቃልን ስትጠይቃት ይገባሻን፣ አንቺ ለምን ግማሹን ነገርሻት በማለት እኔን የሚያስጠቁር ተናግረሽ ያንቺን ግን ደብቅሻት፣ ስለዚህ መናገር ካለብሽ ከሀስከበ መናገር ነበረብሽ በማለት እውነቱን እኔ ነግራታለሁ ብላ ትነግራታለች። ለማንኛውም እንዳንቺ አይነት እርኩስና የምጠላው ሰው የለኝም ስትላትም ወደድሽም ጠላሽም አንቺ አማቴ ነሽ፣ ስለዚህ እንድትናደጅብኝና ደም ግፊትሽ ከፍ እንዴን አልፈልግም ትላታለች። መቼም ቢሆን የልጇ ሚስት እንደማኮን ትነግራታለች። አንቺ እኮ ማንም የሚወድሽ የለም፣ ምክንያቱም አንቺን ለጥቅም ነው በኃይሉን ብትዩ እሱ ለጥቅም እንጂ ለሌላ ነገር እስር እስሩ ስትዩ ሊጠቅምሽ መስሎሽ ከሆነ በጣም ተሳስተሻል፣ ሊጠቀምብሽ ነው። ሰላምም ተመሳሳይ ነው፣ ዳግምም አይወድሽም። እመኚኝ አንቺ በዚህ በምድር ላይ ማንም የሚወድሽ የለም፣ አንቺ ቆሻሻ ትላታለች። እንደዚህ አትበይኝ ብትላትም ገነት ግን መናገሯን አልቆመችም። ልብሴን ቀይሬ ከዚህ ተቤት እወጣልሻለሁ በማለት ቃል በጣም ተናዳና ተበሳይታ ልብሷን ቀይራ ሻንጣዋን ይዛ ልብሷን ከዛ ተቤት ትወጣለች። ልብሷን አንጠልጥላ በር ታንኳኳና ሰላምዬ ቤት ነበረ። እናቷ ተከፍትና ቃልዬ የኔ ልጅ መጣሽልኝ፣ በእኔ እንደማጨክኝ እኮ አቅ ነበር ትላታለች። ይቅርታ መሄጃ ስላጣሁ ነው ለዛሬ ልታሳድሪ ትችያለሽ ስትላትም ሰላምዬም ባደረገችው ነገር በጣም ተጸጽታና አዝና አይኖቿ እንባ ባቀረሩ መልኩ አረ የኔ ልጅ መቼ መኖር ትችያለሽ፣ በጣም ይቅርታ እንደበደልኩሽ አውቃለሁ፣ እባክሽ ይቅር በይኝ፣ አንቺን አልሰማም ብዬ የሰው ወሬ መስማቴ ዋጋ አስከፍሎኛል በማለት ትነግራታለች። ለማንኛውም ገፋ አድርጋት ወደ ሳሎን ከገባች በኋላ ሳሎን ቁጭ ብላ እንዴት እንደዚህ ትናገረኛለች ብላ ብቻዋን መብሰልሰል ትጀምራለች። ቃልን ምን እንደሆነች ብትጠይቃትም ሰላም እሷ ግን ልትናገር ፍላጎት አልነበራትም። ከዛ የውሸት ማቀናበሯን ወይም ሴራዋን ትጀምርና በዚህ በምሽት እኮ አስወጣችኝ ውጭልኝ ብላ አየሽ አንቺ ሳታከብሪ ማን ሊያከብረኝ ትጠብቂያለሽ? አንቺም አስወጣሽኝ፣ እሷ ብታስወጣኝ ምን ይገርማል በማለት ትመልስለታለች። ገነት ይሄን አደረገች ስትላት አዎ ይሄን አደረገች ትላታለች። እሷም ሰላምዬን በጣም ትናደድና ወደ ብሌን ክፍል ትሄድና እናትሽ ማን ሆና ነው የኔ ልጅ መሰድባት ትላታለች። እሷም በዚህ በምሽትና መስደብም ካለባት በእርግጥ በእኔና በዳግም ሁኔታ ተጣልተዋል፣ ነገር ግን እናቴን ጠንቅቄ ነው ማቃት፣ በዚህ በምሽት ውጭ አትላትም። እትዬ ተሳስታ ነው ወይም እትዬ ተሳስተሻል፣
ቃል እየዋሸችሽ ነው ስትላትም እስከዛሬ እየዋሸሽ ነው በማለት ብዙ ነገሮች አሳልፊያለሁ። ተንግዲህ ወዲያ ግን ምንም ማለት አልፈልግም። ስለዚህ ሁለተኛ ልጄን ቀጣፊ እንድትያት አልፈልግም። ደግሞም ከዛሬ ቀን ጀምሮ አንቺ ሰራተኛ ነች ለዚህ ቤት የምትልሽን ሁሉ እንድታከብሪና በፈቃደኝነት ደስ ብሎሽ እንድታደርጊላት ትፈልጋለሁ። ተንግዲህ ወዲያ ከልጄ ጎን እንጂ ስተትም ብትሆን ጥሩም ብትሆን ልክም ብትሆን ከሷ ጎን ነው የምቆመው። ስለዚህ የተባልሽውን ነገር አድርጊ በማለት ትቆጣታለች። አንቺ ለዚህ ቤት ገረድ ነሽ በማለት ትነግራታለች። በተደጋጋሚ ይህን ቃል ስትናገራት ብሌን በጣም ልቧ ይሰበራል። እናቴ ትሆናለች ያልኩትን ሰው እንደዚህ ትናገረኛለች ብላ እንባዋን እያፈሰሰች እሽትዬ ልክ ነሽ፣ ለማንኛውም ክብርሽን ወቂ። እዚህ ቤት እስካለሽ ድረስ ቃልንም እኔንም የምትልሽን ሁሉ አክብረሽ ልትሰሪ ግድ ይልሻል። እትዬ ያጠፋሁትን ነገር በግልጽ ብትነግሪ ምን አለ ብትላትም ነገር ግን ያጠፋችውን ነገር ምንም ሳታውቅ ያ ሁሉ ውርጅብኝ ሲወርድባት ቃል እሽ ትላታለች። ብሌን እሽ ብላ ትቀበላለች። ይሄን ሁሉ ግን ቃል ከኋላ ጀምራ እየሰማች ነበረ። አንቺ ገረድ ከእንግዲህ ወዳ እንዴት እንደምጫወትብሽ አሳይሻለሁ። አሁን ብፈልግም ከዚህ ቤት አስወጣሻለሁ። ነገር ግን እኔ እንድትወጪ አልፈልግም። እዚሁ ሆነሽ እንድረግጥሽ ነው የምፈልገው በማለት መልስ ትሰጣለች በተደጋጋሚ ለራሷ። እኔ ደግሞ አለቃሽ ነኝ፣ ሰራተኛ ነች፣ አሰሪሽ ነኝ፣ አክብሪ ስትላትን በተደጋጋሚ እትዬ እኔ ያጠፋሁትን ነገር አሁንም አልነገርሽኝ፣ ነገር ግን ያልሽኝ ሁሉ አደርጋለሁ በማለት መልስ ትሰጣታለች። ከዛም ከክፍሉ ልትወጣ ስትልም እትዬ እንዳልሽኝ እኔ ሰራተኛ ነኝ፣ አንቺ ደግሞ ይሄ ክፍልም አይመጥንሽም፣ እባክሽ ትወጪልኝ፣ ምክንያቱም ራስሽን እዚህ በመቆየት አታዋርጅ ስትላት ሰላም ትንሽ ሰውኛ ተሰማትና ይቅርታ ክብርሽን ልነካ ፈልጌ አይደለም ስትል ምንም የተናገርሽው ነገር ስህተት የለም። ገረድ ነኝ፣ አዎ ገረድ ነኝ። የታዘዝኩትን መስማት አለብኝ፣ አዎ መስማት አለብኝ። ትርፍራፊና ፍርፋሪ መብላት አለብኝ፣ አዎ መብላት አለብኝ። እኔ ሰራተኛ መሆኔን እና ማንነቴን ያስታወሽ። እንደውም እትዬ በተቃራኒው አመሰግናለሁ ብላ ስቅስቅ ብላ እያለቀሰች ወደ ቤት ትገባለች። ወደ ቤቷ ከገባች በኋላ ሰላምዬ ልጇን ትለምናታለች። ልጇ ግን በትናንትና ስህተቷ እየወጋቻትና እየተናገረቻት ሰላምን የበለጠ ማሳዘንና ማስለቀስ ጀመረች። እዛው ሳሎን እየታወሩ ያሉ ብሌን እክፍልሽ ገብተሽ ቃልን እክፍልሽ ገብተሽ ብትላትም እክፍሌ ገብቼ አልተኛም። እኔ ምን ክፍል አለኝ? አወጥተሽ እኮ የወረወርሽው እኮ ለካ ልብሴንና አንሶላዬን ነው። ቤትሽን አላቃጠልሽም። ስለዚህ በውድ ዋጋ የገዛሽውን ሁሉ አንሶላ ሳይቀር አቃጠልሽ። እኔን ልጄን ባልሆነች ብለሽ ተመኘሽ አይደል? ግን እውነቱ ልጅሽ ሆንኩኝ። ምነው ከአንቺ ባትወለድኩ እያለች ደጋግማ ትሰብራት ጀመር። እዚሁ እንደዚሁ እየተናገረች ሳሎን ላይ እንደተኛች እንቅልፍ ወስዳታል። ሰላምዬ ጧት ተነስታ ሄዳለሁ ስላለኝ ፈርታ እጇን እንቃርጋ እዛው ብርድ ላይ ታድራለች። በጧት ትነቃና ቃል አንቺ ለምንድን ነው ሰላም፣ ወይዘሮ ሰላም እማዬ ማለቱም ትተዋለች። ወይዘሮ ሰላም ለምንድን ነው እዚህ የተኛችው ስትላትም ተኝቼ እኮ ድንገት እንዳታመልጭ ብዬ ነው እጅሽን ይዤ የተኛሁት በማለት ትነግራታለች። ይሄን ባረግሽ እምቀርልሽ መስሎች ነው ስትላትም እባክሽ ልጄ ደጋግመሽ አትቁጭኝ፣ እባክሽ 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 ራሴን የምቀጣው ይበቃኛል ብትላትም እሷ ግን ይሄን ካደረግኩ ማለት እዚህ ቤት ከቀረሁ የሆነ ነገር እንድታደርግልኝ እፈልጋለሁ ትላለች። እሷም በምትኩ የፈለገችውን ነገር እንደምታደርግላት ቃል ትገባለች። እሷም እዚህ ቤት እስካለች ድረስ ቃልን ልጇ አድርጋ ተቀብላ ምንም ብትል ልክ እንደሆነች ብሌልን ደግሞ እንደ ሰራተኛ ልትረግጣት እንደምትፈልግ ያለችውን ሁሉ ከእሷ ጠበቃ አንድ ቀን እንድትቆሚ እንደማትፈልግ ትነግራታለች። በሀሳቧ ተስማምታ እሺ ትላታለች። የማይደርስ የለም ቁርስ ደርሶ ብሌን ቁርሷን አቀራርባ መልካም ማዕድ ብላ ልትሄድ ስትል ሰላምዬ ለምን አብረሽን አትበይም ስትላትም ቃለም ቀደም ብላ ይች እኮ ገረድ ናት፣ ገረድ ደግሞ ከኛ ጋር አይበላም ብላ ውሃ ለምን አላመጣሽም ብላ በጣም ትጮህባታለች። ሰላምዬም ለውሃ ብለሽ እንደዚህ እኮ መጮሆች ልክ አይደለም ብትላትም ይሄው ጀመረሽ ጠበቃ መቆም ስትላትም እሺ ትላለች። ሰላም በውስጧ ተቃል አጠገብ ብትቆምም ነገር ግን ውስጧን የምትናገራን ነገር የበለጠ አድብቷታል። እሺ ብላ ያለችውን ሁሉ ውሃውንም አምጥታ
ልኬድ ስትል የምፈልገው ነገር ስለሚኖር እዚሁ ቆመሽ ልጠብቅኝ ይገባን ትላታለች። ቃልም ይሄን ስትላት እሺ ብላ ብሌን ቆማ እየጠበቀቻት እያለ እሷ ግን ውሃውን አንስታ ሙቅ ነው ብላ እፊቷ ላይ ትደፋባታለች። ገነት ስትንከራተት ውላ ዳግምን ስትፈልግ ውላ ላደረገችባት ደግሞ ቃል ይቅርታ ልጠይቅ ብሌንን ስትመጣ ቃል ውሃ ደፍታባት ሰውነቷ ብስብስ ብሎ እያለቀሰች ትደርሳለች። እነሱ ናቸው እንደዚህ ያደረጉች ስትላት አዎ እናቴ እነሱ ናቸው፣ አንቺ ሳርገሽብኝ የለም ምንም አይፈረድባቸውም በማለት መልስ ትሰጣታለች። ብሌን ከዛ ቤት